ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ወጡ አበይትና ሰበር የአርሰናል የዝውውር መረጃዎች አሉ። እሱን ወደ እናንተ የማደርስም ይሆናል። እስከ ዝውውሮቹ ማደርስላችሁን ዜና እንድትከታተሉ እየጋበዝኩኝ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኖትን አይርሱ። አሰልጣኝ ሚካኤል አርቴታ እንግዲህ በዘንድሮ የውድድር ዓመት ላይ አርፎ ላለመቀመጥና ቡድኑን በይበልጥ ለማጠናከር ጥረት ለማድረግ እያሰበ ነው የሚገኘው። ነገር ግን እስካሁን ድረስ ተጫዋች አለማስፈረሙ በብዙ መንገድ እያስወቀሰው ነው የሚገኘው። ይህንንም ማስመልከቱ አርሰናል በሚቀጥሉ ጊዜያት እንዴት ይወጣል፣ በሚቀጥሉ ጊዜያትስ ማንን ያስፈርማል የሚለው በጣም አጓጊ የሆነው ጉዳይ ነው። ከዚህ ቀደም የጀሬሚ ሞንጋን ጉዳይ በተደጋጋሚ አንስተንላችሁ ነበር። አርሰናሎች ላለፉት 2 ዓመታት ሲከታተሉ ቆይተው በዚህ ዓመት ግን ለማስፈረም ከጫፍ በደረሱበት ጊዜ ከጉሮሯቸው መንጋጋ ላይ ማንቸስተር ሲቲ መመንተፉ እየተነገረ ነው የሚገኘው። ይህም የሆነው በአርሰናል ድክመት ብቻ እንደሆነ እየተገለጸም ነው የሚገኘው። ምክንያቱም አርሰናል ከተጫዋቹም ጋር ከክለቡም ጋር ለመስማማት ጥቂት ነበር የቀረው። የትንሽ ሚሊዮኖች ዋጋ ሳያስማማቸው ቀርቷል ማለት ነው። ተስማምተውም ነበር፣ ነገር ግን ሲቲ የተሻለ ገንዘብ አምጥቶ ጀሬሚ ሞንጋን መውሰድ ችሏል። ይህ ታዳጊ በጣም የሚያስገርመው ነገር የዛሬ 2 ዓመት ገደማ አካባቢ ሌስተር ሲቲ በፕሪሚየር ሊጉ እያለ የዛኔ በታዳጊነቱ ለፕሪሚየር ሊግ ተቀይሮ በመግባት ተጫውቷል። በዛን ጊዜ ሌስተሮችም የማሊያ ልብሳቸው ስፖንሰራቸው የቤቲንግ ወይም የማቆማሪያ ድርጅት ስለነበረ ያንን እንዳይለብስ እንዲሁም ደግሞ የለበሰው ቲሸርት ላይ የቤቲንጉን ማቋማሪያ ማስታወቂያ ላይ ጥቁር ለጥፈው እድሜው ስላልደረሰ ያጫወቱበትን መንገድ አጫውቻችሁ ነበር። ይህ ተጫዋች በዚህ እድሜው ለፕሪሚየር ሊግ መሳተፍ ከጀመረ በሚቀጥሉ ጊዜያት ላይ ምን ያህል ይጠቅማል የሚለው በጣም አጓጊ ከሚሆኑ ነገሮች መካከል አንዱ ነው። ለአሁን ላይሆን ይችላል፣ ነገር ግን ለወደፊቱ ጠቃሚ ይሆናል ተብሎ የሚጠብቃል። ይህንን ማስመልክቶ አርሰናል ይህንን ተጫዋች ለማስፈረም በእጅጉ ተቃርቦ ነበር። ነገር ግን በድንገት ማንቸስተር ሲቲዎች መጥተው ከጉሮሯቸው ላይ መመንተፋቸውም እየተነገረ ነው የሚገኘው። ሌላው ደግሞ የሞርጋን ሮጀርስ ጉዳይ ነው። በሞርጋን ሮጀርስ ጉዳይ ዴክላን ራይስ በእንግሊዝ ብሔራዊ ቡድን ውስጥ ነው አንድ ላይ እየተጫወቱ መሆኑን ይታወቃል። ሌሎችም የአርሰናል ተጫዋቾች አሉ እንደ ቡካዮ ሳካ እንዲሁም ኤብሪቺ ኤዜ የመሳሰሉ ተጫዋቾች በአርሰናል በኩል እየተጫወቱ ነው የሚገኙት በእንግሊዝ ብሔራዊ ቡድን ላይ። እዛ ውስጥም ሞርጋን ሮጀርስ እንዳለ ይታወቃልና ይህንንም አስመልክቶ አሁን በወጣ መረጃ ዴክላን ራይስ ቡድኑ ወደ አርሰናል እንደሚመጣ፣ ሮጀርስ ወደ አርሰናል እንዲመጣ እየወተወተና እያስማማው እንደሆነም እየተነገረ ነው የሚገኘው። ይህም የሚሆን ከሆነ ሮጀርስ ምናልባት በሱ ከተሳበ ኦልሬዲ ወደ አርሰናል መምጣት እንደሚፈልግና በግል ጥቅማ ጥቅም ጉዳይ ጨርሷል። እስከ 2031 የሚያቆየውን ፊርማ እንደሚፈርም በተደጋጋሚ ነግረናቸዋል። ነገር ግን አሁን ዴክላን ራይስ ደግሞ ይበልጥ የክለቡን አስፈላጊነት በደንብ ካስረዳው ወደ አስቶን ቪላዎች ሄዶ የመገፋፋት ሂደቱ ይጨምራል ተብሎም ስለሚጠበቅ ነው ይህ እየሆነ የሚገኘው። አጠቃላይ እስካሁን ድረስ ያቀረቡት ይሄን ይፋ የሚባል ገንዘብ አላቀረቡም። አሁን ግን ለማቅረብ እየተዘጋጁ ነው የሚገኙት። ሌላም ተጫዋች ከአስቶን ቪላ ለማስፈረም ዝግጅት ላይ እየሆነ ነው የሚገኘው። ሌላኛው ተጫዋች ኤዝሪ ኮንሳ ነው። ኤዝሪ ኮንሳ እንግዲህ በአሁኑ ሰዓት ላይ በእንግሊዝ ብሔራዊ ቡድን ቋሚነት ስፍራን እያገኘ ከሚገኝ ተጫዋቾች መካከል አንዱ ነው። ስለ ተጫዋቹ ገና 28 ዓመቱ ነው። ነገር ግን የማል ተከላካይ የክንፍ ተከላካይም ሆኖ እየተጫወተ ቡድኑን እያገለገለ ይገኛል። በሚቀጥሉ ጊዜያትም የአስቶን ቪላ አካል ይሆናል ተብሎ ይጠበቃል። ስለ ኤዝሪ ኮንሳ ስናወራ በዘንድሮ የውድድር ዓመት ነው ብዙ የመጫወቻን ጊዜን ያገኘው። ይህ የ28 ዓመት እንግሊዛዊ ላለፉት ዓመታት ብዙ የመጫወቻን ጊዜ ያገኘ ተጫዋች አይደለም። ረጅም ዓመታትን በቪላ ቤት አሳልፏል። ለምሳሌ የመጣበት ዓመት ላይ በ18-19 ዓመት ላይ ወደ ከብሬንትፎርድ ወደ አስቶን ቪላ ብዙም ባልተወደደ ገንዘብ ተዘዋወረ። በአስቶን ቪላ ከ1920 እስካሁን 25-26 እስከመጣበት ጊዜ በቪላ ቤት ቆይቷል። ይህ ማለት ወደ 6 ዓመታት የሚጠጉ ጊዜያትን በአስቶን ቪላ ቤት የቆየ ተጫዋች ነው። ይህንንም አስመልክቶ ኮንሳ ወደ አርሰናል ቢመጣ በምን አይነት መንገድ ይጠቅማል ቢባል ቨርሲታሊቲውን ነው ሚካኤል አርቴታ በየቦታው ላይ ያየ የሚገኘው። አንድ ተጫዋች ቨርሲታል ከሆነ አሁን ላይ በጣም እየተወሰነው ነገር ሚካኤል አርቴታ የተለዋዋጭነት ባህሪ ያላቸውን ተጫዋቾች በቃ ማስፈረም ይፈልጋል። እንደዚህ አይነት ተጫዋቾችን ፈላጊ ሆኖ የሚመጣ ነው። አንድን ተጫዋች ስሙ ከተጠራ ያ ተጫዋች አንድ ሚላን ብቻ ይዞ የማይጫወትና በተለያዩ ሚናዎች ላይ መጫወት የሚችል ተጫዋች ሆኖም እያገኘናቸው እንገኛለን። ኮንሳ ጉዳይ አርሰናል እያጤነበትና ልጁን ለማስፈረም ዝግጅት እንደሚያቀርብ እየተነገረ ነው የሚገኘው። ለተጫዋቹ ወደ 35 ሚሊዮን ፓውንድ አካባቢ ይጠየቅበታል። ነገር ግን አርሰናል የተከላካዮች ችግር የለበትም። ይህንንም አስመልክቶ ኮንሳ ከመጣ በምን ይጠቅማል? ምናልባት ሌሎች ተጫዋቾች ከተጎዱ እነሱን የመተካት ብቃትን ያገኛል። ይህንንም አስመልክቶ
ኮንሳ ወደ አርሰናል የሚለው ዝውውር አሁን ላይ ስሙ እየተጠቀሰ ነው የሚገኘው። በቶማስ ቱኸል ስርም አስደናቂ ብቃቱን እያሳየ ነው የሚገኘው። አርሰናል ቤት መጥቶ ግን የቋሚነት ስፍራን ያገኛል ብላችሁ ብትጠይቁኝ ያገኛል ብዬ አላምንም። በቦታው ላይ ዩሊያን ቲምበር እንዲሁም ጋብሪኤል ማጋሊስ፣ ዊሊያም ሳሊባ የመሳሰሉ ጉምቱ የሆኑ ተጫዋቾች ያሉበት ቦታ ነውና አርሰናል ቤት መጥቶ ለቋሚነት እንደማይሰለፍ ይታወቃልና ቋሚ ለማይሆን ተጫዋች ይህን ያህል ገንዘብ ማውጣት አለበት ተብሎም አይጠበቅም። አርሰናልም እንደ የሚያጤንበት ጉዳይና የእውነት የሚያስፈልገው ከሆነ እንዴት በዚህ መንገድ ኮንሳ ሊያስፈርመው ፈለገ የሚለው አጠያያቂ ሌላኛው ጉዳይ ሆኖም አግኝተነዋል። የኮንሳ ጉዳይ ለጊዜ ቆየንና ወደ ሞርጋን ሮጀርስ እዛው ከክለቡ ሳንወጣ ወደ አጥቂው ሞርጋን ሮጀርስ ሞርጋን ሮጀርስ እንግዲህ ቪላዎች የጠየቁትን የ130 ሚሊዮን ፓውንድ ገበያውን አስደንግጦት እንደነበር ይነገራል። ነገር ግን ታዋቂው ጋዜጠኛ ቤን ጃኮብስ እንደተናገረው ከሆነ ቪላዎች ዋጋ ለመቀነስ እንደሚያስቡና ከተደራደሯቸው ዋጋ የማይቀንሱበት ምክንያት የለም ብሎ የተናገረ ሲሆን ይህንንም አስመልክቶ አርሰናሎች ጥሩ ግስጋሴን የሚያደርጉ ከሆነ ልጁን በከፍተኛ ገንዘብም ቢሆን የማስፈረም እድልን ያገኛሉ የሚል ሀሳብን ነው ያነሳው። አርሰናል በይፋ አሁን ላይ ድርድሩን ለመጀመር ዝግጅት እያደረገ ነው የሚገኘው። ከዚህ ቀድሞ ዝግጅቱን ለመጀመር እያጤነበት እንደሆነ ይታወቃልና አሁን ላይ ግን በድንገት ያ የ130 ሚሊዮን ፓውንድ ሀሳብ ከተነሳ በኋላ ድርድሩን ገታ ለማድረግ አስቦ ነበር። አሁን ግን ዋጋ እንደሚቀንሱ በማመን የመጀመሪያ ጥያቄያቸውን 85 ሚሊዮን ፓውንድ ይዘው ለመቅረብ ዝግጅት እያደረጉ እንደሆነ እየተዘገበ ነው የሚገኙ። ዘአትሌቲክ በወጣው ዘገባ ላይ የተጫዋች የሚመጣ ከሆነ አርሰናል ተገማችነቱን የሚያጠፋና በሚቀጥለው ዓመት የትኛው ተጫዋች በከንፈ ላይ እንጠብቀው፣ የትኛው የማል አጥቂ ይሆናል፣ እንዲሁም ደግሞ የትኛው የአታኪንግ ሚድፊልደር ቦታን ይተካል የሚለው አጠያያቂ የሚሆንበትና ቨርሲታሊቲው ደግሞ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወረ እንዲጫወት ማድረጉ ለተቃራኒ ቡድኖች እጅግ በጣም ፈታኝ የሚያደርገውና አርሰናል ቤት ደግሞ አዝናኝ እግር ኳስን ያስመለክቱናል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ሞርጋን ሮጀርስ በአካል ብቃቱ እንዲሁም ደግሞ በሰውነቱ ግዝፈት ለፕሪሚየር ሊጉ የሚመጥን ተጫዋች መሆኑ በዛ ላይ ደግሞ 23 ዓመት መሆኑ በዚህኛው ዓመት ላይ የአጥቂ አማካኝ ሆኖ በተጫወተባቸው ጨዋታዎች በአጠቃላይ በፕሪሚየር ሊጉ 14 ጎሎችና 12 አሲስቶችን ያበረከተ እንዲሁም ደግሞ የዩሮፓ ሊግ ሻምፒዮን ያደረጋቸው መሆኑ የሚረሳ ጉዳይ አይደለም። ሞርጋን ሮጀርስ ወደ አርሰናል በቅርቡ ሂርዊጎ ይባላል ተብሎ ይጠበቃል። የ85 ሚሊዮን ፓውንዱ ጥያቄ ምን እንደሚመስል ተከታተለን ወደ እናንተ እናደርሳለን። ነገር ግን ቪላዎች ኮዲ ሪጀክት ለማድረግ እንደተዘጋጁ ሌሎችን መረጃዎች እየወጡ ነው የሚገኙት። ይህንንም አስመልክቶ ሪጀክት የሚደረግበት ከሆነ ሁለተኛ የዝውውር ጥያቄን ለማዘጋጀት አርሰናል ተስፋ እንደማይቆርጥ እየተዘገበ ነው የሚገኘው። ከሁሉም አስቀድሞ ቅድሚያ የሰጠው የሞርጋን ሮጀርስ ጉዳይ እንደሆነ አሁን ላይ በፊት ለፊት እየወጣ ነው የሚገኘው መረጃዎቹ። ከዛም ሁለተኛ ኢላማ ወደ ሆነው ተጫዋች የሚያልፍም ይሆናል። እሱም የብሩኖ ጊማሬሽ ነው። በዘንድሮ የውድድር ዓመት ላይ ማርቲን ዙቢሜንዲን ለመሸጥ ያሰቡም ይመስላሉ። በዘንድሮ የውድድር ዓመት ላይ ብዙ ተጫዋቾችን የሚያስፈርም ከሆነ ተጫዋቾችን የመሸጥ ግዴታ ውስጥም ይገባል። የሊያንድሮ ትሮሳርድን ጉዳይ በመጨረሻም የማነሳላቸው ይሆናል። ይህንንም አስመልክቶ የሊያንድሮ ትሮሳርድ ጉዳይ ያበቃለትም ይመስላል። አርሰናል ይህ የመጨረሻ ዓመቱን በዋንጫ አሳክቶ ወደ ሌላ የቱርክ ክለብ ሊያመራ እንደሆነ እየተዘገበ ነው የሚገኘው። እሱን ወደ እናንተ የማደርስም ይሆናል። ነገር ግን የብሩኖ ጊማሬሽ ጉዳይ አሁንም አርሰናሎች እየገፉበት ነው የሚገኙ። ሌላ ተጨማሪ ገንዘብን ለማቅረብ እየጣሩ ነው የሚገኙ። በተለይም ለአርሰናሎች ከባድ ካደረጋቸው ምክንያቶች መካከል ኒውካስትል ዩናይትዶች በጣም ብዙ ተጫዋቾችን መሸጣቸውን ተከትሎ አርሰናሎች አሁን ላይ የብሩኖ ጊማሬሽ ጉዳይ በጣም ያከበዳቸው ሌላኛው ምክንያት ሆኖም እየተጠቀሰ ነው የሚገኘው። በተለይም የሊያንድሮ ቶናሊ ወደ ቶተንሃም ሆትስፐርስ መሄድ በጣም ዝውውሩን ከባድ ካደረጉ ምክንያቶች መካከል አንዱ ነው። ሁለት የተከላካይ አማካይን ማጣት እንደማይፈልጉ በተደጋጋሚ እየተናገሩ ነው ኒውካስትሎች። ነገር ግን አሁን ላይ ብሩኖ ጊማሬሽም አርሰናልን የፈለገ ይመስላል። እንደዛ አትሌቲክ ዘገባም ከሆነ ወደ አርሰናል መሄድ እንደሚፈልግ እየተናገረ እንደሆነ እየተነገረ ነው የሚገኘው። ጊማሬሽ አሁን በአሁኑ ሰዓት ላይ ለብራዚል በዓለም ዋንጫው ላይ እያገለገለ ነው። ብቸኛው በብራዚል ብሔራዊ ቡድን ውስጥ 4 አሲስትን ያበረከተ ድንቅ የተከላካይ አማካይ ነው። ልብ በሉ የተከላካይ አማካይ ሆኖ በዓለም ዋንጫው ላይ እንደዚህ አይነት ሻይን የሆነ ብቃትን ማሳየቱ በብዙ መንገድ የሚያስወድሰው ሆኖ እያገኘን ነው። ኳስ የሚያስቀጥልበት መንገድ አርሰናልን
ያስወድሰዋል ተብሎ የሚጠበቃል። ለብሩኖ ጊማሬሽ እንዲሁም ደግሞ ለተለያዩ ተጫዋቾች የተሸጡበትና የተገዙበት ዋጋ በኒውካስትል ቤት አሁን ላይ ትርፋማ እያደረጋቸው ነው የሚገኘው። ነገር ግን አሁን ላይ ብሩኖ ጊማሬሽን ባይሸጡት ደስተኛ ናቸው። ነገር ግን የሚሸጥ ከሆነ ከ100 ሚሊዮን በታች እንዳያቀርቡ እየተነገረ ነው የሚገኘው። ይህንንም አስመልክቶ አርሰናሎች ይታወቃል፣ ይህ 28 ዓመት ተጫዋች ነው። አሁን ላይ ፒቹ ላይ ነው የሚገኘው። ለሚቀጥሉት 4 ወይም 5 ዓመታት የሚያገለግል ነው። በዘንድሮ የውድድር ዓመት ላይ ደግሞ በጣም ብዙ ጉዳቶችን አስተናግዷል። ወደ 29 ያህል ጨዋታዎችን የተጫወተው፣ ይህ ማለት ወደ 9 የሚጠጉ ጨዋታዎችን በጉዳት ምክንያት ሳይጫወት የቀረበት ዓመት ሆኖም አግኝተናል። ያ የሆነበት ምክንያት በተለያዩ ጉዳቶች ምክንያት እንደሆነ የተጠቀሰ መሆኑም እየተዘገበ ነው የሚገኘው። ይህንንም አስመልክቶ አርሰናሎች ልጁን በ100 ሚሊዮን ያስፈርሙታል። በእርግጠኝነት 100 ሚሊዮን አርሰናል ለዚህ ተጫዋች አይከፍልም። ነገር ግን ሌላ ገንዘቦችንና ጥቅማጥቅሞችን አካቶ ለመደራደር ሀሳብን እያሰበ እንደሆነ እየተነገረ ነው የሚገኘው። ማርቲን ዙቢሜንዲም የመሸጥ ሁኔታው አሁን ላይ ወደፊት እየወጣ እንደሚገኝም ነው እየተዘገበ የሚገኙ። ምክንያቱም የቋሚነት ቦታን የማያገኝ ከሆነ ይህ ተጫዋች በጣም በሶሲዳድ ቤት በጣም አስደናቂ ብቃትን አሳይቶ ነው የሚመጣው። በአርሰናል ቤትም ከውድድሩ አጋማሽ ድረስ በጣም አስገራሚ ሆኖ የዘለቀበትን ብቃት አሳይቶን ነበር። ይህንንም አስመልክቶ የተለያዩ ክለቦች የሱ ፈላጊ መሆናቸው የማይቀር ነው። አርሰናሎች ባመጡበት ዋጋ ለመሸጥ ዝግጁ እንደሆኑም የተለያዩ መረጃዎች እየዘገቡ ነው። ነገር ግን የአርሰናል ሚዲያ ላይ በግልጽ የወጣ መረጃ የለም። እንዲሁም ደግሞ እንደ የታዋቂዎቹ እንደ አትሌቲክስ የመሳሰሉት አውታር ሚዲያዎችም ምንም የተናገሩት ነገር ስለሌለ የብሩኖ ጊማሬሽን ጉዳይ ለጊዜው ወደ ጎን ይዞ ዙቢሜንዲ እዛ ክለብ ውስጥ እንደሚቆይ ነው እየተዘገበ የሚገኘው። ነገር ግን ይቆያል ተብሎ አይጠበቅም፣ ሊቆይም ይችላል። እሱን አብረን የምንከታተለውም ይሆናል። ሌላኛው ደግሞ የዝውውር ጠለፋ ወደ ሆነው የማንቸስተር ሲቲ ወደ ወሰደባቸው ጀሬሚ ሞንጋ እናቅና። ጀሬሚ ሞንጋ እንግዲህ በተደጋጋሚ ወደ እናንተ አንስተንላችኋል። በጣም አስደናቂ ተጫዋች ነው። እሱም መጥለፉን ተከትሎ አርሰናል በዜሮ የቀረበትን ሊያስፈርመው የተቃረበውን ተጫዋች በዜሮ ያባዛበትን እድል አብክኗል ማለት ነው። በሚቀጥሉ ጊዜያት ሌላኛውን ተጫዋች ለማስፈረም ጥረት ያደርጋል። አሁን ላይ የሚያስፈልገን የአሁን ተጫዋች ነው የሚል ሀሳብን የያዙ ይመስላል። ማንቸስተር ሲቲዎች ግን በአካዳሚም ጉዳይ ላይ እየሰሩ እንደሆኑ ፍንጭ የሰጡበትን ሁኔታ አስመልክተናል። በማንቸስተር ሲቲ በኩል ሁለተኛ ፊርማ ሆኖ ተመዝግቦላቸዋል። አርሰናል እስካሁን ድረስ ምንም ተጫዋችን አለማስመዝገቡ በጣም እያስወቀሰው ነው የሚገኘው። ይህንንም አስመልክቶ አርሰናሎች በሚቀጥሉ ጊዜ ማንን ያስፈርማል አብረን የምንመለከተው ይሆናል። ስለ ቪክተር ዮኬሬሽም የወጣ ሌላ መረጃ አለ። ቪክተር ዮኬሬሽ እንግዲህ ባለፈው ዓመት በክረምቱ በ66 ሚሊዮን እንዲሁም ደግሞ ተጨማሪ አዶንስ ወደ 10 ሚሊዮን የሚጠጋ ገንዘብን ከፍለው አርሰናልን እንደተቀላቀለና በውድድር ዘመኑ 21 ጎሎችን አስቆጥሮ በአርሰናል ቤት ከፍተኛ ግባግቢ ሆኖ በባለፈው ዓመት የጨረሰበትን ዓመት አስመልክቶናልና ይህንንም አስመልክቶ አርሰናል ፕሪሚየር ሊጉን እንዲያሳካ ያገዘው ሌላኛው ጉምቱ ተጫዋች ሆኖ ስሙም እየተጠቀሰ ነው የሚገኘው። የቀድሞ የአርሰናል እንዲሁም ስዊድናዊ አማካኝ የሆነው ስቴፋን እንደተናገረውም ከሆነ ኤጎል ሚዲያ በሚባለው ሚዲያ ላይ በሰጠው መግለጫ ላይ እንደተናገረው ከሆነ ዮኬሬሽ ምርጥ የድሪብሊንግ ያለውና ሳቢ ማራኪ የሆነ አጥቂ አይደለም የሚል ሀሳብን ያነሳው ግን በዚሁ እንዳላበቃና ነገር ግን እጅግ በጣም ጠንካራና የአካል ብቃት ያለው እንዲሁም ደግሞ ተከላካዮችን የሚያስጨንቅ ሲታገል ለክለቡ ሁሉን ነገር ሳይሰስት የሚሰጥ ተጫዋች ነው ሲልም አወድሶታል። በሚቀጥለው የውድድር ዓመት ላይ እመኑኝ አስደናቂ ብቃቱን የማያሳይበት ምንም ምክንያት የለም። ከቲሙ ጋር መግባባት ትንሽ ይቀረዋል። እንደዛም ሆኖ ግን 21 ጎሎችን ማስቆጠሩ ቁጥሮቹ በጣም ድንቅ ነው የሚል ሀሳብን ያነሱት። ይህንንም አስመልክቶ ቪክተር ዮኬሬሽ አርሰናል ቤት እንደሚቆይ የተዘገበ ነው የሚገኘው። እንዲሁም ደግሞ የሁሊያን አልቫሬዝ ጉዳይ እስካሁን ድረስ ምንም አይነት መፍትሄ ሳያገኝ እስካሁን ድረስ እንደተቀመጠና ሁሊያን አልቫሬዝም ወደ ሌሎች ክለቦች ሳያማትል ባርሴሎናን እየፈለገ እንደሆነ እየተዘገበ ነው የሚገኘው። የቪክተር ዮኬሬሽና የሁሊያን አልቫሬዝ የተጫዋች ቅያሬ ጉዳይም እየተጠነበት ነው የሚገኘው። ሁሊያን አልቫሬዝ ወይ ወደ ባርሴሎና ወይ አትሌቲኮ ማድሪድ ቤት ትቆያለ ነው ምርጫው። ይህንንም አስመልክቶ አሁን ላይ ቪክተር ዮኬሬሽ አርሰናል ቤት የሚቆይበትን እድል አግኝቷል። ወደ ልምምድ ቦታው ተመልሷል። አሁን ስዊድን በፈረንሳይ መሸነፏን ተከትሎ ወደ ልምምድ ማዕከል ተመልሶ ክለቡን እያገለገለ ነው የሚገኘው። በሚቀጥሉ ጊዜያት ቪክተር ዮኬሬሽ በሚቀጥለው ዓመት አስደናቂ ብቃትን ያሳያል። አብረን የምንመለከተው ጉዳይ ነው። ሌላኛው ተጫዋች የሆነው ደግሞ ማኑ ኩኔ ነው። ማኑ ኩኔም አሁን ላይ በአርሰናል ጉዳይ ላይ በግል ጥቅማጥቅም እንደተስማሙ ከዚህ በፊት ዘግበንላችሁ ነበር። አርሰናል እንደሚፈልግ እየተዘገበ ነው የሚገኘው። ነገር ግን አሁን ላይ አርሰናል ብዙ የሚያጠራጥሩ ሁኔታዎችን እየተመለከትንበት ነው
ነው የሚገኘው። ይህንንም አስመልክቶ ሌሎች ተጫዋቾች በድንገት ሊጠልፉት ይችላሉ። ቢጠልፉትም ግን አሁን አርሰናል ላይ ቀዳሚው ምርጫ አድርጎ እየተጓዘ የሚገኘው 3 ተጫዋቾች ነው። የመጀመሪያው ተጫዋች ምንም ድርድር የለው ምንም ጥያቄ የሌለው የሞርጋን ሮጀርስ የዝውውር ጉዳይ ነው። ይህንንም አስመልክቶ ሞርጋን ሮጀርስ ወደ አርሰናል የሚመጣ ከሆነ ከፍተኛው ገንዘብ የወጣበት ሁለተኛ ተጫዋች ሆኖ በታሪክ ላይ በአርሰናል ታሪክ ላይ ስሙ የሚመዘገብም ይሆናል። ምናልባት ከ85 ሚሊዮን በላይ ከተጠየቀበትም አርሰናሎች ልጁን ለማስፈረም ምንም እንደሚያደርጉ እየተመለከትን ነው የሚገኘው። በቅርቡ ሂርዊጎን መስማታችን አይቀርም። ሁለተኛው የዝውውር ኢላማቸው የሆነው የብሩኖ ጊማሬሽ ጉዳይ ነው። ብሩኖ ጊማሬሽም አርሰናልን እንደሚፈልግ እየተነገረ ነው የሚገኘው። አርሰናል ብሩኖ ጊማሬሽን ያስፈርማል አብረን የምንመለከተው ጉዳይ ነው። የ65 ሚሊዮኑ ፓውንድ ጥያቄ እስካሁን በግልጽ አልቀረበም። ያ ቢቀርብም ግን ኒውካስል ዩናይትዶች ሪጀክት እንደሚያደርጉት እየተነገረ ነው። ነገር ግን አርሰናል እንደሚገፋበት አሁንም እየገለጹ ነው የሚገኙት። በሚቀጥሉ ጊዜያት የብሩኖ ጊማሬሽንም ይዘን ወደ እናንተ የምናደርስ ይሆናል። ሶስተኛው ኢላማቸው ነው ደግሞ ብራድሊ ባርኮላ ነው። የባርኮላን ጉዳይ ለጊዜው ችላ ያሉትም ይመስላሉ። በትናንትናው ዕለት እንደሚፈልጉትም እየተናገሩ ነው። የመጀመሪያው የ80 ሚሊዮን ፓውንድ ሂሳብ ለማቅረብ ዝግጅት ላይ እንደሚገኙ እየተነገረ ነው። በፒኤስጂ ቤቶች ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ እየተናገሩ ነው የሚገኙት። አርሰናልም ግን በድፍኑ 80 ሚሊዮን ፓውንድ ለማውጣት ፍላጎት እያሳየ አይደለም። እነስ እያደረገ ከፍ እያለ ለመሄድ ሀሳብን እያጤነበት ነው የሚገኘው። ነገር ግን ከቡድኑ ጋር የተለያዩ ተጫዋቾች እንደሚፈልጉት ወይም የተለያዩ ክለቦች በዛ ቦታ ላይ ተጫዋች ያጡ ክለቦች መሆናቸውን ተከትሎ እየፈለጉት ነው የሚገኙት። ማንቸስተር ዩናይትድ አንዱ አካል ነው። በተለይም ሊቨርፑል ደግሞ ዋነኛው አካል ሆኖ እየመጣበት ነው የሚገኘው። በድርድር ጉዳይ ላይ ሁለቱም ገፍቶ የሚሄዱበትን ድርድር እያከናወኑ እንዳልሆነ ይታወቃል። ነገር ግን ፒኤስጂዎች ተስፋ የቆረጡ ይመስላል። የአርቢ ሌይፕዚጉን ዲያሜንዴን ለማስፈረም ጥረት እያደረጉ ነው። በሚቀጥሉ ጊዜያት ዲያሜንዴን የግላቸው ያደርጉታል ተብሎ ይጠበቃል። ይህንንም አስመልክቶ የባርኮላ ጉዳይ ወደ አርሰናል የሚፈጸም ይሆናል ተብሎ ይጠበቃል። እሱንም መረጃ ከስር ከስሩ እየተከታተልን ወደ እናንተ የምናደርስ ይሆናል። ውድ አድማጮች ለዛሬ ያዝነው የዝውውር ነክ መረጃዎች ይህንን ይመስላል። በትናንትናው ዕለት ፖል ስኮልስ አርሰናልን ያቃለለበትን መረጃ አድርሰንላችሁ ነበር። በዛሬው ዕለት ደግሞ የተሰሙ አዳዲስ የዝውውር መረጃዎችን አጋራናችሁ። በነገው ዕለት የመጡትን አዳዲስ አብዴቶች የማደርሳችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኑትን አይርሱ። እንዲሁም ደግሞ የደውል ምልክቷን ያብሩት። ለቻናሉ አዲስ የሆናችሁ ላይክ የምትለዋን በተን መጫኑትን አይርሱ። በሌላ የዝውውር መረጃዎች እስከምንገናኝ